ማዬ መጣሽልኝ? አዎ መጥቼልሃለሁ ልጄ። ሊገለኝ ነበር እኮ። ፍቺኝማ ፍቺኝ። መፈታቱ እንኳን ይቆይ። እዚህ ቦታ መቆየት አልፈልግም ማዬ፣ እባክሽን ፍቺኝ። አትፈታም አልኩህ እኮ አትፈታም። ለምን የምታለቃቅሰው? ለምንድን ነው የማትፈቺኝ? እንድትፈታ ስለማልፈልግ ነው። እንድትፈታ አልፈልግም? እኔ እንድፈታ አትፈልጊም? አዎ። ለምን ለምን ይመስልሃል? ለኔ ጎረምሳ ለምንድን ነው ማልፈታ? የአብራኬ ክፋይ እንዲህ ተጎሳቅሎ እያየሁት ለምንድን ነው እንዳትፈታ የፈለኩት? ራስሽ መልሽልኝማ። ለምንድን ነው የማትፈቺኝ? ስለማልችል። ገባኝ። አንቺንም አስፈራሩሽ አይደለም? አይ ሰዎቹ በጣም ክፉ ናቸው። ልክ ነህ፣ በጣም ክፉ ናቸው። እንዴት አገኘሽኝ ግን? ምኑን? እዚህ ታግቼ እንዳለው በምን አወቅሽ? ማን ነግሮሽ ነው የመጣሽው? ያለህበትን ቦታ ስለማቅ። ያለሁበትን ቦታ እንዴት ልታውቂ ቻልሽ? ራሴ የመረጥኩት ቦታ እንዴት ሊጠፋኝ ይችላል? ራሴ የመረጥኩትን ቦታ? አልገባኝም። ይህን ቦታ አንቺ ነሽ የመረጥሽው? አዎ። ወደድከው አይደል? ቆንጆ ቦታ ነው። ወንበሩ ደግሞ እንደተስማማህ እርግጠኛ ነኝ። እማዬ። ወይ አንበሳዬ። ያገቱኝን ሰዎች ታውቂያቸዋለሽ? ማን የቀጠራቸው? ምን ጥያቄ ጠየከኝ አይደለ? እኔም ደግሞ ጥያቄህን በጥያቄ መለስኩልህ። ያገቱ ሰዎች ማን የቀጠራቸው ይመስልሃል? ማን ነው? ወንበር ላይ ስትውልና ስታደር ማሰባቀትህ እንደ አንበሳዬ። እዚህ ቦታ ታግተህ እንድትሰቃይ ያደረኩት እኔ ነኝ። አይደለሽ? አንቺ በፍጹም ልትሆኚ አትችይም። አይደለሽ? እኔ ነኝ። እኔ አይደለሽም እማዬ። አንቺ ልጅሽ ታስሮ እንዲደበደብ አታደርጊም። እናት እኮ ነሽ። እናት ልጅሽ እንዲደበደብ ጨክነሽ ታደርጊያለሽ? እኔ ነኝ አስቻለው ሙት ልጄን እንሳይ ታግተህ እንድትደበደብ ያደረኩት እኔ ነኝ። እኔ አይደለሽም። አንቺ ታግቼ እንድትሰቃይ እንድደበደብ አታደርጊኝም። አይደለሽም። ድብደባ አእምሮህን ነክቶሃል መሰለኝ። እብድብድ እያጫወተህ ነው። ለማንኛውም ታግተህ እንድትደበደብ ያደረኩት እኔ ነኝ። ለምንድን ነው ያሳገትሽኝ? ህይወቴ እንዲመሰቃቀል ለምንድን ነው ያደረግሽኝ? የኔን ህይወት ስላመሰቃቀልከው ነው። እማልወዳትን ልጅ አግብተህ ዘሬን ስለበከልከው ነው። ማኛን ከጥቁር ጤፍ ጋር ነው የቀላቀልከው። ጥቁር ጤፍ ደግሞ እንደማልወድ ታውቃለህ አይደል? አዎ። እንደማልወድ እያወቅህ ዘሬን ከማልወደው ዘር ጋር ቀላቀልክብኝ። ከኔ ከወርቄ ዘር ጋር፣ ከኔ ከተከበርኩት ምርጥ ዘር ነው ከአንዲት ከማትረባ ከዘረቢስ ጋር ልትቀላቀል የሞከርከው? አዎ። ፀሐይ አርግዛ የለ እንዴ? አዎ። ልጁን ለማለት ነው የፈለግኩት። ምን ነው ግልጽ ያልሆነ ነገር ተናገርኩ እንዴ? ልትቀላቅልብኝ የሞከርኩ አልሽ ማለት ልጄን የሆነ ነገር አድርገሽዋል እንዴ? አልሆነም። እንዴት ነው የምታስበው? እኔ ለመሆኑ ባልተወለደ ህፃን ላይ መጥፎ ነገር ማድረግ ይመስልሃል? በተለይ ደግሞ የኔን ደም የያዘ ህፃን ልጅ ላይ ልጨከን? አውቃለሁ ማይ፣ ልጄ እንደማትጎጂው እርግጠኛ። ቀልድ አታውቅም እንዴ ጎረምሳዬ? ቀልድ? አዎ ቀልድ ነው። እስቲ ማን ይሞት የፀሐይን ልጅ የኔ የልጅ ልጄ ነው ብዬ የምቀበል ይመስልሃል? ስታየኝ ሞኝ ይመስልሃለሁ? ወይስ ደግሞ ማሰብም እንደማልችል እንዳንተ ማለት ነው ይመስልሃለሁ? ምን ልታደርጊ ነው? ይሞታሉ። እሷም ልጇም ይሞታሉ። አታደርጊውም። አረገዋለሁ። ልጄንና ቤተሰቤን ከአደጋ ለመጠበቅ ስል ምንም ነገር ቢሆን አደርገዋለሁ። ልጄ አደጋ አይደለም፣ ሚስቴም አደጋ አይደለችም። ነች እንጂ አንተ እኮ አስቻለው ነህ።
የምታገባት ሴት ተራ ሴት አይደለችም። የንጉስ ልጅ ነው ምድርልህ። የንጉስ ልጅ ደግሞ እንድታገባ ፀሐይ ላይ የሰራውን ስህተት እኔ ያርምልሃለሁ። እማዬ እባክሽ እንዳታደርጊው እባክሽ። አደርገዋለሁ ጎረምሳዬ፣ አደርገዋለሁ። እንዳታረጊውማ እንዳታረጊው እንዳታረጊው። ፀሐይ ፀሐይ ፀሐይ! አቤት። ተቀመጭ። እሺ። ምን ልታረጊ ነው? ዱካውን ላመጣ። ነፍሰ ጡር አይደለሽ እንዴ? ለወገብሽ አይመችሽ። ምን ትገብጭ? አባዬ ሶፋ ላይ እንዳትቀመጭ ብለውኛል። ምን ማለት ነው? በይ ተቀመጭ። ምን እንዳመጣሁልሽ ተመልከች። ስጦታ ነው። ቫይታሚን፣ ግሪሲሊን፣ ሎሽን እና ዶድራንት። የጠቆረ ፊትሽን ፈካ ያደርግልሻል። ፊቴ የጠቆረው እኮ ቫዝሊን አቶ አይደለም፣ ጭንቀት ነው። አዎ። ባሌስ ነው ያለው። ልጄ ከተወለደ በኋላስ ምንድን ነው የምሆነው? እነዚህ ጭንቀቶች ናቸው ከሰውነት ጎዳና ያስወጡ። እንደዚህ መሆን እኮ የለብሽም። እንደዚህ መሆንሽ ለልጅሽ የሚጠቅመው ይመስልሻል? የሚጠቅመው ይመስልሻል ላይ አስቻለው ጥሬ ስለሄደ በጭንቀት ጊዜሽ የምታሳልፊ ከሆነ አንቺ ብቻ ሳትሆኚ ልጅሽም ይጎዳል። የምለውን ነገር አሰሚኝም እንዴ? የሆነ ነገር ብትሆኚ አንቺ ብቻ ሳትሆኚ ህፃኑን ጭምር ነው የሚጎዳው። ልጅሽ እንዲጎዳ ትፈልጊያለሽ? አልፈልግም። የማትፈልጊ ከሆነ ራስሽን ጠብቂ። ራሴን ልጠብቅ ብል ሰላም ያስፈልገኛል። እናትሽ ደግሞ ሰላም አትሰጥሽም? አዎ። እንዳይኗ ብሌን የምታየውን ብቸኛውን ልጇን ቀምተሻት ሰላም ልትሰጥሽ ነበር የፈለግሽው? እሳቸው አያገቡት። እኔን እንኳን ባይሆን አንድ ቀን ሌላ ሴት ማግባቱ ይቀራል? አይቀርም ነበር። የሀብታም ዘር ነው እድረዋለሁ ብላ ስታልሜ ነበር። ከዛ ከልሟ ተቃራኒ አንቺ መጣሽባት። ለማንኛውም የቫይታሚን እንክብሎች ናቸው። ውሰጂ፣ ለልጅሽ ይጠቅማል። መርዝ መሰጥሽ ነው የመሰለሽ አይደል? አንቺን ባልፈልግሽም የወንድሜ ልጅ ምንም እንዲሆን አልፈልግም። እሺ፣ አመሰግናለሁ። ንሳውንስ ቸገረኝ። ሶፋ ላይ አትቀመጭ ብዬሽ አልነበረም ወይ? አንቺ ከሰል ፊት ደግሞ እኮ እምወደው ቦታ ላይ እኮ የተቀመጠችው ምቀኛ። ተነሽ እባክሽ ተነሽ። አትሰማም እንዴ? በእናታችሁ ምን አይነት ጣጣ ነው በእናታችሁ? ለምንድን ነው ሶፋ ላይ ስትቀመጥ ዝም ብለሽ አይሻል? እማዬ እርጉዝ ነች። የሆነች እንደሆነስ እኔ ወርቄ ማንንም ዲቃላ መንከባከብ ግዴታ የለብኝም። አለብሽ። ሆዷ ውስጥ ያለው ልጅ የልጅ ልጅሽ ነው። ልጅሽ ያመጣውን ጣጣ ደግሞ መቀበል ግዴታሽ ነው። ይሄ ባለጌ ያደረገኝ ነገር ሁሉ ሳያንሰኝ ፍቺኝ ብሎ ይለኛል እንዴ? ፍቺኝ? ምን አልኩ? ፍቺኝ ይላል አልሽ። ወንድሜ ታግኝቶሽ ነው ፍቺኝ ያለሽ? የት እንዳለ በምን አውቃለሁ? እማዬ ወይዬ ልጅ አስቻለ የት እንዳለ ታውቂያለሽ እንዴ? አላውቅም። እንዴት ነው ልጅን የማሳግተው? ልጇን የምታሳግት እናት አድርገሽ ነው እንደምትገምችኝ? እንደታገተው እናወቅሽ? ምን አላሳገትኩትም አልሽ? ምን ያለበት ምን አይስል ምን ይባላል? አስቻለው እንደታገተ እንዴት አወቅሽ? አንቺ ልጅ ምን አይነት ወሬ ነው የምታወሪው? አስቻለው የት እንዳለ አላውቅም። እማዬ እንተዋወቃለን እኮ። ለጥቅምሽ ስትይ ምንም ነገር ነው የምታረጊው። ለቤተሰቦቼ ክብር ስል ነው። ለቤተሰቦቼ ምንም አይነት ነገሮችን ከማድረግ ወደኋላ አልልም። አውቃለሁ። እሺ ለምንድን ነው የምትናደጂው? የሚያናድድ ነገር እየተናገርሽ ለምንድን ነው የምትናደጂው ትይኛለሽ? እንዴት ነው የማልናደደው እንዴ? ይሄ ቤተሰብ እንዳንቺና እንዳስቻለው ስራ ቢሆን ድሮ ነበር እኮ የሚበታተነው።
እድሜ ለኔ። እውነት ነው። አዎ እውነት ነው። እሺ በቃ ለምን እንደምትናደጅ ማየ የማይመስል ነገር እየተናገርሽ ለምንድን ነው የማልናደደው? እናደዳለሁ እንጂ ማየ በቃ ይቅርታ። ስታኮርፊ ደስ አይለኝም ታውቂያለሽ። ይቅርታ። ለመሆኑ እዚህ ምንድን ነው የምትሰሪው? ምን አይነት ጥያቄ ነው? ቤት አይደል እንዴ? ያንቺ ቤት ባልሽ ያለበት ቦታ ነው። ለምን እዛ ትተሽ መጣሽ? ተኝቷል። ሞኝ ነሽ ልበል? ሲነሳ አጠገቡ መሆን ነበረብሽ። እንደ ህፃን ልጅ ሳስተኛው ሳስነሳው እንድለው እንደምፈልጊው? አዎ እንደ ህፃን ልጅ ስታስተኝ ስታስነሺው እንድትይ ነው የምፈልገው። ምን ለምን ሲባል? ባለፈው ቆሞ እንዳይሽው ነው የነገርሽኝ። አንቺ ደግሞ ዞር ስትይ መሄድ እንዴት እንደሚሄድ እያለማመዱት ይሆናል። ቀስ ቀስ በል ወንድዬ፣ አይዞ ቀስ ቀስ። አንድ እግርህን አስቀድም፣ ቀስ ብለህ ጥክር በል ወንድዬ። ቀስ ቀስ በል ቀስ። ብድግ ብድግ። እንደሱ። ምን ማድረግ አለብኝ? እሺ ያ ቀውላላ ተሽመድምዶ መቅረት ነው ያለበት። መቼም ቢሆን መቆም የለበትም። ከፍ ከፍ ትንሽ። ዋው! ቀስ 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 በል ወንድዬ፣ ቀስ በል ቀስ በል። እስቲ ብድግ። ይሄኛውን እግርህን ቀስ በል ቀስ። እንደሱ። ትንሽ ነው የቀረ፣ ትንሽ። አይዞክ። ሽባ አድርጊው። አሁንም አይደል እንዴ? ምን ተለወጠ? አሁን እየዳነ አይደል? አሁን ለመዳን እየሞከረ ነው እኮ ያለው። መቼም ይሆን ድኖ ማየት አልፈልግም። እሱ ቆሞ ሲሄድ ማየት አልፈልግም። እሺ አልኩሽ እኮ፣ ግን አንቺ ምንም አልሰጠሽኝም። ምን እንድሰጥሽ ነው የፈለግሽው? ተሽመድምዶ እንዲቀር የሚያደርግ መድኃኒት ሰጥሻለሁ አላልሽኝም ነበር? የታል መድኃኒቱ? ረስቸው። ቆይ ጠብቂ። ይኸውልሽ ይሄ መድኃኒት ወይ በሚበላበት ወይ በሚጠጣበት ውስጥ ከተሽ ነው የምትሰጪው። ከዛ ይሽመደመዳል። ከዚህ ዓለም ህይወት ውስጥ ከምጠፋ ድረስ እንዲሁ ሽባ ሆኖ ሲርመሰመስ ነው የሚኖረው። እሺ እማዬ፣ ግን ብሎ ነገር የለም። ባልሽ ያንቺን ሞት ነው የሚፈልገው። መሞት የማትፈልጊ ከሆነ እሱም መግደል ነው ያለብሽ። አለቀ። ምን መሰለሽ እማዬ፣ መሞት ትፈልጊያለሽ? አልፈልግም። የማትፈልጊ ከሆነ ሂጂና መድኃኒቱን አብዩ። እሱ ሲሽመደመድ ነው የሚኖረው። አንቺ ደግሞ ቀና ብለሽ ነው የምትሄጂው። ቀስ በል ቀስ። ከፍ። ያኛውን እግርህን ከፍ ወንድዬ። ና ከፍ አድርገው። መራመድ ቻልክ እኮ ወንድዬ። መቆም ቻልክ ወንድዬ። እግዚአብሔር ይመስገን። ለሱ ምን ይሳነዋል? ተመስገን። ለምን እንደዚህ ደስ ያለሽ? ወንድዬ ተራመደ። ፈጣሪ ለሰው ልጅ እግር የሰጠው መራመድ እንዲችል አይደል? ውይ ለካ ባሌ መራመድ አይችልም ነበር። ለዛ ነው የተደሰትሽው? አዎ ለዛ ነው የተደሰትኩት። እኔ የምልሽ አላማ የለሽም እንዴ? ብዙ ሰዎች እኮ የሰው ቤት የሚሰሩት ቀን እስኪያልፍላቸው ነው።
አንቺ ግን እሞታታለሁ እንጂ ከዚህ ቤት ንቅንቅ አልልም አልሽ። ቤቱን ስለምወደው ፍቅርሽ ስለበዛ ነው የተቀጠርሽበት ቤት ሳይሆን የእናት አባትሽ ቤት የመሰለሽ። ወይዘሮ ዮዲት ከአንቺ ጋር እዚህ ጋር ቆሜ ትርፍ ንግግር ማውራት አልችልም። እባክሽ ወደ ስራዬ እንድመለስ ፍቀጂልኝ። ባሌን ማማለል ስራሽ ካልሆነ ለምን ነው የምታማልይብኝ? ማማለል? አዎ መራመድ ላስለማምድ በሚል ሰበብ ባሌ ላይ ተለጥፈሽ እያማለልሽ ነው። ምንድን ነው የምታወሪው? የምታወሪው ነገር ይታወቅሻል? ተይ እንጂ አለ። ለምን እንዳላወቀ የምትሆኚው? ሁሉን ነገር ታውቂያለሽ። እያወቁ እንዳላወቁ መሆን ነውር ነው። ወደ ስራዬ ልመለስ። እሺ ሽባ፣ እንዴት ነው ሶፋው ተመቸ? አትናደድ እንጂ። ለምን እንደምትናደደው? መናደድ ያስረጃል ሲባል አልሰማህም? ለነገሩ ከዚህ በኋላ አረጀ አለረጀ ምን ታመጣለህ? ለምን እንደምታናደኝ ታውቃለህ? ስለምጠላ፣ በጣም በጣም ነው የምጠላ። አታስብ፣ ከአሁን በኋላ አንተ ጠላኝ አልጠላኝ ምንም አታመጣም። ምክንያቱም እኔን ልትጎዳኝ አትችልም፣ ማንም አይጎዳኝም። አላመንከኝም? እሺ ልንገርህ፣ ልገልስ ሞክር ያለውን መረጃ በሙሉ እማዬ ብር ከፍላ አስጠፍተዋለች። ስለዚህም እዚህ ምድር ላይ ማንም አይደርስልም፣ ማንም ሰው። የኦዲትና ወንደሰን ቤት ተመልሳ ገባች እያልሽኝ ነው? አዎ መርማሪ። እቺ አይነ ደረቅ ልትገለው የሞከረችው ሰው ቤት ሰተት ብላ ገባች። አታፍርም? የልጅቷ ፍላጎት አይደለም፣ አባዬ ናቸው። ወይዘሮ ወርቄ ናቸው ተመልሳ እዛ ቤት እንድትገባ ያደርጓት? አዎ አባዬ ናቸው። እዛ ቤት ተመልሰሽ ያንቺ የሆነውን ነገር በሙሉ ትወስጃለሽ ሲሏት የነበረው። የሆነ መጥፎ ነገር አስበዋል ማለት ነው። በቅርበት ተከታታያቸው፣ እያንዳንዷን ቃላታቸውን በደንብ አድርገሽ ስሚያቸው። እሺ መርማሪ። ያስቻለው ጉዳይ ከምን ደረሰ? እስካሁን የት እንደሆነ አይታወቅም መርማሪ። አንድ ጥርጣሬ ግን አለኝ። ጥርጣሬሽ ምንድነው? አስቻለው እንዲጠፋ ያደረጉት አባዬ ሳይሆን አይቀርም። እውነትሽን ነው። ግን እንደዚህ ልትያስቻለሽ ነገር ያነሳሳሽ ነገር ምንድነው? ምን መሰለ መርማሪ፣ እሳቸው ለጥቅማቸው ሲሉ ምንም ነገር ሊያደርጉ ይችላሉ። አስቻለው ፀሐይን እንዲያገባት አይፈልጉም ነበር። እሱ ግን እሳቸውን ሳይሰማ የራሱን ውሳኔ ወስኖ አገባት። በሱ ሳይናደዱ አይቀርም። መናደዳቸው ብቻ ልጃቸውን ለማሳገት ያነሳሳቸዋል ብለሽ ነው? አባዬ ምንም ነገር ያደርጋሉ። እንደሳቸው አደገኛ ሰው አይቼ አላውቅም መርማሪ። ፀሐይ ፀሐይ ፀሐይ! አቤት አባዬ። እስቲ ነይ ፎቶግራፍ ላንሳሽ። ለምንድን ነው ፎቶ የምታነሽ? ልለምንብሽ። በጎ አድራጎት ማህበሮች አሉ አይደል? ለነሱ አንድ ባሏ ጥሏት ሄደች ምስኪን አለች። ኑና እርዷት ልል ነው። እርዳታ አያስፈልገኝም። የታባሽ የምትሄጂው? ድሀ ደግሞ ሲበንጻደቅ ምንም አያምርበትም። ክብር ክብር ትላለች እንዴ? ሆድሽ ሳይሞላ ስለ ክብር ትጨነቂያለሽ? አርፈሽ ቆሚ። አሁን ፎቶግራፍ ላነሳሽ ነው። ተስተካከይ። አሁን ሊድ ጥፊ። አሁን ሰው ፊት የሚቀርብ ፊት ያላት ይመስል ትኩራራለች። ሂጂ አሁን። አመዳ ምን አይነት አመዳም ነች? ምናት አንቺ ደግሞ እዚህ ምን ትሰሪያለሽ? ልጅን ትወጃለሽ? አዎ ከሆነ መልስሽ እኔ ስታዋሪኝ በክብር ይሁን፣ አለበለዚያ ግን ሶፋ ላይ የተኛው ልጅሽን ወደ ሬሳ ነው የምቀይርልሽ። ይቅርታ። ጎበዝ፣ እንደሱ ነው እንጂ ይሄ ቤት የባለቤት ነው፣ የባለቤት ደግሞ የኔም ቤት ነው። እዚህ ቤት እንድትኖሪ የፈቀድኩልሽ እኔ ነኝ። አዎ
አንዴ ከገባ በኋላ ግን የራሴ ያደረኩት የራሴ ማድረግ አልችልም። እንደዛ እያልሽ ነው? ዮዲት ልለምንሽ፣ እኔና ልጄን ተይን። ያለፈው ይበቃል፣ እባክሽን ይበቃል። ተይኝ። ላንለያይ ነው የተጋመድነው። መተው ብሎ ነገር የለም። አንቺ እኔን አትይኝም፣ እኔም አንቺን አልተውሽም። የኔ እናት፣ የኔ ስስ እኮ ነሽ። አስችዬ የኔ ጎረምሳ፣ እስቲ ገምት፣ ምን ያመጣሁልህ ይመስልሃል? ማይ ወሬውን ተውና ዝም ብለህ ምን እንዳመጣሁልህ ገምት። ምንድን ነው? የሚስትህን ፎቶ ናፍቃሃለች ብዬ ነው ይዤ የመጣሁት። አናፈቀችህም እንዴ? ምን አይነት ጥያቄ ነው የምጠይቅህ? ምን አይነት ጥያቄ? እርግጠኛ ነኝ ናፍቃሃለች። ተመልከታት ሚስትህን። ፀሐይ ነች። በቀይ ነበር የምታውቃት፣ አሁን ግን ድብን ያለች ከሰል መስላለች። እንዴት እንደምታሳዝን ብታይ! በጣም ነው የምታሳዝነው። ልብ ነው የምትሰብረው። ምን አድርገሻት ነው? ለምንድን ነው እንደዚህ የተጎሳቆለችው? ችግር ነዋ እንዲህ ጠቋራ የሆነችው፣ የማዳም መጫወቻ የሆነችው። ችግር ኑሮ ማዬ አትናደድብኝ እንዴ! ጥፋት የራስህ ነው። እርጉዝ ሚስትህን ማን ጥለጥፋለህ? የራስህን ጥፋት እኔ ላይ ለመላከክ አትሞክር። እኔ ምንም ነገር አላጠፋሁም። አንቺ ነሽ ያሳገትሽኝ። ሁሉም ነገር የአንቺ ጥፋት ነው። ምን አይነት አውሬ ነሽ? አውሬ እንደሆን አልፈለግኩም ነበር፣ ግን ምን ታደርገዋለህ? ችግር ገጥሞኝ ነው አውሬ እንደሆነ ያደረገኝ። ለምንድን ነው እንደዚህ የምታረጊው? ልጄን ለመጠበቅ። እኔን ለመጠበቅ ስትይ ነው ከሚስት ያራቅሽ? አዎ፣ አንተን ካራኩህ ጥላት እንደጠፋ ታስባለች። ጥላት መሄዱን ካወቀች ትናደዳለች። ከተናደደች ደግሞ ልጅ ይወርዳል ማለት ነው። ልጄ ልትገይብኝ ነው? እማዬ ንገሪኝ፣ ልጄ ልትገይብኝ ነው? ትንሽ ረፍዷል። እስካሁን እንደውም ሳይወርድ አይቀርም። ምንድን ነው ያደረግሽው? መርዝ ሰጠሻት? የምጠጣው ነገር ውስጥ መድኃኒት ጨመርሽባት? ምንድን ነው ያደረግሽው? ልጄን እንዳትገይብኝ እማዬ። ዘሬን ከማይረባ ሰው ጋር እንድትቀላቀልብኝ አልፈልግም። ልጄን አትግደይብኝም። ልጄን አትግደይብኝ።